ስለዚህ እንዳልኳችሁ በእነዚህ ቁጥሮች ውስጥ እንኳን የምታዩት አለመታዘዝ በትልቅ አምላክ በእግዚአብሔር የተደረገን ኦፈር የተደረገን ጥሪ ኖ የማለት ችሎታ አቅም ሰው ከፈጣሪ ፊት ለመሸሽ ድፍረት ያገኘበት አቅም አለመታዘዝ። የመጀመሪያዎችን 3 ቁጥሮችን እያቸው የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ብሎ ነው የሚጀምረው። እነዚህ 3 ቁጥሮች ዮናስ ከእግዚአብሔር ለመሸሽ ያደረገውን ሙከራ የሚያሳዩ ናቸው፣ ሙከራዎች ናቸው። ስለዚህ ቅድም እንዳልኳችሁ መልእክተኛ የሚፈልግ አምላክ ሲጀምር የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ፣ ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ ብሎ እግዚአብሔር ይህን ጥሪ ሲጠራው ታያላችሁ። የዮናስ ትርጉም ባለፈው እንዳልኳችሁ እርግብ ማለት ነው። እርግብ በበጎ ነገር ይመሰላል፣ እንዲሁም ደግሞ በሞኝነትም መጽሐፍ ቅዱስ መስሎታል። እዚህ ጋር ትንሽ ሊያበራሩ የፈለጉት በቃ እስራኤላውያን መሪዎች አእምሮ እንደጎደላት ሆሴዕ 11 ላይ እንዳለችው እንደዛች አይነት እርግብ ለማለትም ፈልገው ሊሆን ይችላል የሚል ሐሳብ አለ። ስለዚህ ይህን ሽሽት ያደርጋል፣ እግዚአብሔር ይጠራዋል። ቁጥር 1 እና 2 ይሄን የሚናገረው። ቁጥር 2 ላይ 3 ላይ ዮናስ ምላሽ እናያለን። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ፣ ወደ ተርሴስም የምታልፍ መርከብ አገኘ፣ ከእግዚአብሔር ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። 2 ጊዜ ከእግዚአብሔር ፊት ወጣ፣ ከእግዚአብሔር ፊት ኮበለለ ይላል። ይሄ ኦሪጂናል ብሉይ ኪዳን በተጻፈበት የዕብራይስጥ ቋንቋ ከእግዚአብሔር ፊት የሚለውን ከእግዚአብሔር ፕሬዘንስ ከእግዚአብሔር መገኘት ከእግዚአብሔር ሀሎት የእግዚአብሔርን ጥሪ ዲክላይን አድርጎ እምቢ ብሎ ሲሸሽ ታሪኩን ታያላችሁ። እግዚአብሔር ላመጣለት ጥሪ በነገራችን ላይ በታሪክ እግዚአብሔር ጠርቶት የእግዚአብሔርን ጥሪ አልቀበልም ብሎ የሸሸ ነብይ በመጽሐፍ ቅዱስ ሪከርድ የተደረገ ከእግዚአብሔር ፊት ወጣ ይላል። በኋላ ላይ እንዳ ነገሮችን አያይዘን እናወራለን። ከእግዚአብሔር ፊት ወጣ። እነዚህ ከእግዚአብሔር ፊት የሚለው ፕሬዘንስ ነው። ይሄ ከንጉስ ፊት ትዝ ይላችሁ ከሆነ ያዕቆብ በፈርዖን ፊት ቀረበ። ያዕቆብ ማን ነው? ዮሴፍ በፈርዖን ፊት ቀረበ። ዮሴፍ ከፈርዖን ፊት ወጣ ሚለውን በዘፍጥረትም ላይ ከእግዚአብሔር ፊት ሸሹ። ከእግዚአብሔር ፊት ሚለው የእግዚአብሔርን ፕሬዘንስ የእግዚአብሔርን ሀልወት መታዘዝ ኖ ብቻ ማለት አይደለም። እየሰማችሁ ነው? ኖ ስንል ግን ኖ ካልነው ከዛ ፕሬዘንስ ውስጥ ኖ ካልነው ከዛ መገኘት ውስጥም መውጣት ነው። ዲስ ኦቢዲየንስ የመጨረሻው ከባድ የሚያደርገው ትእዛዝ አለመቀበል ብቻ ሳይሆን ትእዛዝ ካልተቀበል ነው ከዛ ፕሬዘንስ ከዛ ሀልወት ከዛ መገኘት ውስጥ መውጣት ማለት ነው። ከእግዚአብሔር ፊት ኮበለለ፣ ከእግዚአብሔር ፊት ወጣ የሚል ሐሳብ ታገኛላችሁ። በጣም በሚገርም ሁኔታ ነነዌ ወደ ምስራቅ ነች። ወደ ምስራቅ ከመሄድ ይልቅ ያኔ የዓለም ዳርቻ እንደሚባለው አሁን ይሄ የአገሮች ዳርቻ የሚባለው አውስትራሊያ እንላለን ወይ ኒውዚላንድ እንላለን፣ ዳርቻ ጠረፍ ነው ወደሚባለው ወደ
ምዕራብ ስፔን ወደ ተርሴስ ኮበለለ ማለት የመጨረሻ ወደ ማይገናኝ ማለት ነው። አንዳንድ የመጽሐፍ ቅዱስ አዋቂዎች ምን ይላሉ? በቃ እሱም ባጣው ጊዜ እግዚአብሔር ማለት ነው እዛ ሰፈር እሱም ባጣው ጊዜ ሌሎኞቹን ሊያስነሳ ይችላል። እንደዚህ አይነቱን ኃላፊነት አይኔ እያየ ነነዌ የምትባል ከተማ እግዚአብሔር ምህረት ሲያደርግላት ማየት አልፈልግም። ከዚያ ይልቅ የፈለገውን ያድርግ፣ በፈለገው ሰው ያድርግ። ሽሽት ውስጥ ሲገባ ታያታላችሁ። የሸሸው አንድ ሪዝን ነው። ያሸሸው እግዚአብሔር ምህረቱ የበዛ እንደሆነ ስለሚያውቅ። ትዝ ይላችኋል ምዕራፍ 4 ላይ በኋላ ላይ አይኖ እኮ ነው አይኖ እኔ አምቻለሁ። ድሮም ሳማ ነበር እና እኔ እንደው ይሄን ምርቃት ወሰድኩት። እግዚአብሔር እንደው በቸርነት ይማን ከታማችሁ አይቀር በበጎነት ታሙ። እንዴ እሱ እኮ ቸር ነው፣ እሱ መሐሪ ነው። ንስሐ ከገቡ ከተመለሱ ሊምራቸው ይችላል። ይሄን ስለሚያውቅ ነው ሽሽቱ። ስለዚህ ቁጥር 3 ላይ ምላሹን ታዩታላችሁ። ስለዚህ እንዳልኳችሁ በእነዚህ ቁጥሮች ውስጥ እንኳን የምታዩት አለመታዘዝ በትልቅ አምላክ በእግዚአብሔር የተደረገን ኦፈር የተደረገን ጥሪ ኖ የማለት ችሎታ አቅም ሰው ከፈጣሪ ፊት ለመሸሽ ድፍረት ያገኘበት አቅም አለመታዘዝ በምን ያህል ጥግ ደብዝ ሂዶ ቢችል ይሄን እንዳደረገ ስታስቡ ይገርማችኋል። እግዚአብሔር ሲጠራው በግልጽ እምቢ ብሎ የሄደ የመጀመሪያው ነብይ አድርጎ መጽሐፍ ቅዱስ ያስቀምጠዋል። ችግሩ መሸሹ ብቻ አይደለም። በሱ ውስጥ የነበረው አስተሳሰብ በጣም የተሳሳተ ታውቃላችሁ። አንዳንድ ጊዜ እና ለመታዘዙ ውስጥ ባለፈው እሑድም ቢኒ ሲናገር ነበር። አንዳንድ ድርጊቶች ላይ የሚመጡ ነገሮች ፐርሰፕሽኖች ናቸው፣ አስተሳሰቦች ናቸው፣ የተሳሳቱ ግምቶች ናቸው። ይሄ ግምት ምንድነው? ቦታ ብቀይር እግዚአብሔርን አመልጠዋለሁ። ከምስራቅ ወደ ምዕራብ ታውቃላችሁ፣ ምስራቅና ምዕራብ በጣም የማይገጣጠሙ ናቸው አይደል? ጥግ ነው ሄደው። ስለዚህ ይሄ በጣም የተሳሳተ የተንሸዋረረ ቴዎሎጂ ነው። ይሄ የተሳሳተ ትምህርት ነው። እግዚአብሔር ሁሉን አዋቂ ነው። እስቲ እግዚአብሔር ሁሉን አዋቂ ነው በሉ እስኪ። እግዚአብሔር በሁሉ ቦታ ይገኛል። God is omnipresent። በኋላ ላይ አሳያቸዋለሁ አንዳንድ የሚገርቡ ነገሮች ከእግዚአብሔር ፊት ሊያመልጥ እንደሚችል አስቦ ነበር። በስነ ስርዓት ሳይታችኋል። ታክሲ ያረግ ሻንጣውን ሲያስተካክል ሲገባ ሲሄድ እሱ ብቻ አይደለም። ከዚህ ጋር በጣም ከሰው ዲሴፕሽን ጋር አብሮ የሚሰራ አጋንንት እንዴት አይነት እኔ አንዳንድ ታሪኮችን መጽሐፍ ቅዱስ እንደዚህ ልታሰብሩ ጠጋ ብላችሁ ስታነቡ የምታገኙዋቸው ነገሮች ባክግራውንዶቹ በጣም ነው የሚመስጡኝ። የሱን የተሳሳተ ግንዛቤ ለመርዳት ሁኔታዎች እንዴት እንደተመቻቹ መጽሐፌን ሳጠና በዛ ወቅት በነበረው ስልጣኔ ልክ ማለት ነው መርከቦች የሚጓዙበት ጊዜ አላቸው። ከሜይ እስከ ሴፕቴምበር በጣም ጥሩ ጊዜ ነው የሚባለው። ከኦሪጂናቸው ከመነሻቸው ተነስተው ዴስቲኔሽናቸው በሰላም ለመድረስ የሚፈልገው ዌዘር የሚፈልገው አየር ሁኔታ ለመርከቦች ምቹ ነው ተብሎ በዛን ዘመን ስልጣኔ ዛሬ በየትኛውም ሲዝን ሊሄዱ ይችላሉ። በዛን ዘመን ግን ያን ነበር። ቢገርማችሁ ዮናስ ሄደ የሚባለው ታሪኩን እድሜውን ሰዓቱ ስታዩት ከኖቬምበር ጀምሮ እስከ ማርች ባለው ውስጥ ነው። ስለዚህ በጣም ሬር ነው። አንዳንድ
የሚጋፈጡ አንዳንድ ደፍረው ማለት ነው እነዚህን ወራቶች አልፈው የሚሄዱ ነጋዴዎች አሉ አይደል? አንዳንድ ጊዜ ታውቃላችሁ በጦርነት መካከል የሚነግዱ አሉ። ከባድ ወይዘርም ቢሆን አሉ ደፍረው የሚሄዱ። በዛን ጊዜ አቬሌብል የሆነችዋ መርከብ ሲዝኑ እንኳን አልነበረም። ሲዝኑም አልነበረም። ኦንላይን እኛ እንደምናደርገው ገብቶ አሬንጅ አድርጎ አይደለም። ሻንጣውን ተቀለለ ወጣ። ሲሄድ የተዘጋጀ የሞላ መርከብ አገኘ። ዋጋ ከፍሎ ገባ። አያችሁ አንድ ቦታ ላይ ስስቱ ሌሎች ኦርኬስትሬት ይሆናል። አሃ ሚል አሁን አሃ ሐሳብ ይመጣል። አሃ ልክ ነበረ። ከእግዚአብሔር ፊት መኮብለሌ ልክ ነበረ። አንዳንድ ሰዎች ምን ይላሉ? ሬዲ የሆነ ወይ ራይት ወይ አይደለም። ሰማችሁ? ብዙ ሰው ዋጋ የሚከፍለው የተመቻቸ ነገር ስለሆነ የእግዚአብሔር መንገድ የሚመስለን ዲዘርኒንግ ከሌለን ካለየን እንዲያውም ጠላት ብዙ ጊዜ የሚያቀነባብርባቸው ጊዜያቶች መቼ ነው ካላችሁ ልክ ልትስቱ ስትሉ እዚህ ቀለል ያደርገዋል። ያኔ አሃ እግዚአብሔር አምላክ መንገዴን አቀናዋል። ስለዚህ ወገኖቼ ሆይ የተመቻቹ ሁኔታዎች ሁሉ የእግዚአብሔር ፈቃድ፣ የእግዚአብሔር ጊዜ፣ የእግዚአብሔር መንገዶች ናቸው ማለት አለ። ያውም አንዳንድ ጊዜ ኦድ በሚመስል መልኩ እግዚአብሔር ሲሰራ እናያለን አይደል? መጽሐፍ ቅዱስ ሲናገር በወጀብና ባሎ ንፋስ ውስጥ ምን አለ ይላል? እስቲ በሉት ምን አለው? እግዚአብሔር ምን አለው? መንገድ አለው። ወጀብና አሎ ንፋስ ውስጥ ሲፈልግ እንደዛ አለው። በማይመች በሚመስል መንገድ አለው። ስለዚህ የመጀመሪያዎቹን ቁጥር ስታነቡ ይሄን ነው የምታገኙት። የማይታዘዘው ነብይ ተብሎ ማዕረግ ተሰጥቶት ግን ለላከው አኖይንት ላደረገው ለቀባው ለእግዚአብሔር እሺ ባሪያ ይሰማል የማይል ነብይ ታሪክ ነው። የመጀመሪያዎቹ እነዚህ ምዕራፎች ላይ የምታዩት እግዚአብሔርን ትዕግስት፣ የእግዚአብሔርን ልብ ታያላችሁ። ደስ የሚለው ዮናስ ከእግዚአብሔር መንገድ ወጥቶ ቢሸሽም ታሪኩ ሞር ድምቅ አርጎ የሚጽፍላችሁ በዮናስ ተስፋ ያልቆረጠ እግዚአብሔር ፍለጋውን ባለማቋረጥ ሲሄድ ታያላችሁ። የጌታ ስም የተባረከ ይሁን። ፍለጋውን ሳያቋርጥ ሲሄድ ታያላችሁ። አንድ ጊዜ መጽሐፍ ቅዱስ ከክፋት እየመለሰ ይባርካቸዋል ይላል። ከክፋት እየመለሰ ከአመጽ እየመለሰ አባቶቻችን በኮበለሉ ጊዜ አብሮ ግብጽ ገብቶ ሰምቶ በቃ አንተ አውጥቶ ሜዳ ጣለው ልታስበላይ ነው ለስሙ። ኧረ አሜን አሜን። ስሙ በእኛ ስለተጠራ እንዲህ አይነት የሚታደግ የሚራራ አምላክ ምንም ለመሸሽ ቢሞክርም እግዚአብሔር ግን እስከ መጨረሻው ድረስ ታዩታላችሁ። ከቁጥር 4 እስከ 6 ዮናስን ርህራሄ በሌለው መንገድ እንዴት ነገሮችን እየቀጠለ እንደሄደ እናያለን። እግዚአብሔር በባህሩ ላይ ታላቅ ንፋስ አመጣ። ታላቅ ንፋስ አመጣ በሉ እስኪ። ታላቅ ንፋስ አመጣ። ደስ ይላል። እግዚአብሔር አምላክ መንገድ ስንወጣ ማስተካከያ ማረሚያ መንገድ አለው። ነፋስ ዘፍጥረት ምዕራፍ 1 ቁጥር 2 አንብብልኝ ቢኒ።
ምዕራፍ 1 ቁጥር 2 ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውኃ ላይ ሰፎ ነበር። የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውኃ ላይ ሰፎ ነበረ። ነፋስ፣ ነፋሽ፣ ነፍስ ከጌታ መንፈስ ጋር እንደ ኢሉስትሬሽን የሚጠራ ያን ጨለማ የእግዚአብሔር መንፈስ መጥቶ እንደገለጠ እግዚአብሔር አምላክ ሰዎች ከመንገዱ ሲወጡ የእግዚአብሔር ንፋስ አለ፣ የመንፈስ ቅዱስ ድምጽ አለ፣ የመንፈስ ቅዱስ ጣልቃ ገብነት አለ። ስለዚህ ከቁጥር 4 እስከ 6 እግዚአብሔር በባህሩ ላይ ታላቅ ንፋስን አመጣ፣ በባህሩ ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች፣ መርከበኞችም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀል ልባቸው በውስጥ የነበረውን ዕቃ ሁሉ በባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር ይላል። ከባድ እንቅልፍ ተኝቶ ነበር። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ አምላክህን ጥራ አለው ይላል። ዮናስ በነበረበት ዘመን በተለይ በእስራኤልና በመላው የጥንቱ መካከለኛ ምስራቅ አንድ የሚታመን እምነት አለ። ባህር ከሰዎች ቁጥጥር ውጭ ነው። ባህር ሰው ኮንትሮል የማያደርገው እግዚአብሔር ብቻ የሚቆጣጠረው ነው። እግዚአብሔር አምላክ በባህር ውስጥ ሰው ሊቆጣጠረው የማይችሉ ሁከቶችን፣ ማዕበሎችን ፈጥረዋል። ስለዚህ ዮናስ ትኬት ቆርጦ ከፍሎ የወጣበት ባህር ገና ወደ ውሃ ሲወጣ ነው አደጋ ውስጥ የገባው፣ በነበረው እምነት ማለት ነው። ለምን? ባህር ማለት ይሄ እግዚአብሔር የሚቆጣጠረው፣ እግዚአብሔር የሚያዘው፣ እግዚአብሔር ወደ ፈለገው የሚያደርገው ነው ብሎ ያምናሉ። ትንሽ ሐሳቡ እንድትይዙልኝ አንዳንድ ቦታዎች ላንብብላችሁ። መዝሙረ ዳዊት 24 ቁጥር 2 ላይ እንዲህ ይላል፣ የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ይቅርታ 24 ቁጥር 2 ላይ እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና ይላል። አለፍ ብላችሁ 33:7 ላይ ደግሞ ስታዩ እንዲህ ይላል፣ የባህርን ውሃ እንደ ረዋት የሚሰበስበው ቀላዮቹንም በመዝገቦቹ የሚያኖራቸው ይላሉ ስለ እግዚአብሔር ሲናገሩ። መዝሙር 65:7 ላይ ሂጄ ላሳያችሁ። እንዲህ ይላል፣ የባህሩን ጥልቅ የሞገዱንም ጩኸት ታናውጣለህ። ስለዚህ ከአንደርስታንዲንጋቸው ነው ማለት ይሄ የሚቀኙት። ባህር ማለት ሰው የሚሸሽበት ሰው የሚኖርበት ሳይሆን በቃ ወደ ባህር ላይ ሲወጣ በእግዚአብሔር ፍርድ ስር እንደወደቀ አልገባምና ብዙ ጥቅሶቹ ከዚህ ጋር ስታያቸው ውሆቹን የሚያዝ ማዕበልን የሚያስነሳ እንዲህ እያለ ይናገራልና እግዚአብሔር አምላክ ይሄ ሰው ኮብልሎ የሄደበትን ቦታ እግዚአብሔር አምላክ ለመሳሪያ የሚጠቀምበት በእግዚአብሔር ቁጥጥር ስር እንዳለ አልገባው ነበር። ስለዚህ ይህን ሰው ለመከለል ይህን ሰው ለመመለስ እግዚአብሔር አምላክ ሰው እግዚአብሔርን ለማደናቀፍ ከእግዚአብሔር መንገድ ሊወጣ ሲል የእግዚአብሔር ማዕበል ይነሳል። እግዚአብሔር ነፋሳትን ይጠራል። እግዚአብሔር የማይታዘዘውን አገልጋዩ መፈለጉን በኃጢአት ውስጥ ለረጅም ጊዜ እንዳይቆይ አለመፍቀዱን የምታዩት ይመጣል። ማዕበል ይነሳል፣ ወጀብ ይነሳል። በባህር ላይ ታላቅ ነውጥ መጣ። ያቺ ሊኮበልባት ያለችዋ መርከብ
እግዚአብሔር ንፋስ ጠራባት፣ ነውጥ መጣ። በጣም የሚያሳዝነው እንደ ድራማ ያልገባቸው ሰዎች ፕሮብሌሙን ስለማያውቁት የማይመለከተውን ነገር ሲያደርጉ ታያቸዋለች። ፕሮብሌሙ አልገባቸውም፣ አልተገለጠላቸውም። በህይወት ውስጥ አደጋ የሚፈጠረው ብዙ ጊዜ ፕሮብሌሙ ላይ ሳይሆን ሌሎች ነገሮች ላይ የሚያስፈልገው እግዚአብሔር የሚፈልገውን ችግሩን ሳይሆን አንዳንድ ጊዜ ልክ እንደነዚህ ሰዎች እንደነዚህ መርከበኞች ሌላ ነገር ሲያደርጉ ነው። ሲደክሙ ታያቸዋላችሁ። እቃቸውን ጣሉ፣ ያላቸውን ሀብት በተኑ ብለው መጨረሻ ላይ እስቲ ይሄ ነገር በምን እንዳገኘን እጣ እንጣል ሲሉ እጣ ሲወድቅበት ነው ዮናስ እዛ ጋር ሄዶ ተኝቶ ወርዶ ሲያገኙት ትዝ ይላችሁ ከሆነ ካፒቴኑ መጣና አንተ እስቲ ተነሳና በዚህ ወቅት ተኛለህ፣ እስቲ ተነሳና አምላክን ጥራ እግዚአብሔርም ይገስጸው እንደሆነ ነፋሱን ብሎ ከአንድ አረማዊ ጌታን ከማያቅ እግዚአብሔር የለሽ ከሆነ አህዛብ ካፒቴን የማትጠብቁትን ነገር ሲሆን ታያላችሁ። ዮናስ ዲፕ ስሊፕ ውስጥ ገብቶ ይሄ ልክ አዳምን ሔዋንን ከጎኑ ሊያወጣ ባለ ጊዜ የተኛውን አይነት እንቅልፍ ሲሳራ በጆሮ ጉንዱ ወስዳ ኢያኤል እንደዛ እስክትመታው ድረስ እስካልነቀርስ እንደተኛው በጣም ከባድ የሆነ ድንዛዜ ውስጥ ገብቶ አንዳንድ ሰዎች ቸልተኛ ሆኖ ነው ግድ የለሽ ሆኖ ነው ይላሉ። አንዳንዶቹ ደግሞ እግዚአብሔር ረድቶት ነው ወይም ደግሞ በቃ እግዚአብሔር ያን ሲዝን ያን እንዲተኛ ደክሞት ነው ምናምን ያሉ ብዙ ነገሮች አሉ። ግን ሞር ወደ ቸልተኝነቱ ሞር ምክንያቱም ለህይወት ግድ የለሽ እንደሆነ የምታዩት ቀስቅሰው ባናገሩት ጊዜ ለምንድነው ይሄ ነገር በምንድነው የደረሰን ምንድነው ብለው ባጣሩ ጊዜ ቀጥሎ ባሉት ክፍሎች ሲናገር ማን ነው ሲሉት ይህ ክፉ ነገር በማን ምክንያት ያዘን ምንድነው የሆነው ምንድነው የተሰራው ባሉት ጊዜ ማንነቱን ሲናገር እኔ ዕብራዊ ነኝ አለ። ባህሩን የብሱን የፈጠረውን የሰማይን አምላክ እግዚአብሔር አመልካለሁ አላቸው። ለሰዎች አሁን ይሄ ትልቅ አይረኒ ነው፣ ትልቅ ምጽአት ነው። እግዚአብሔርን እንቢ ብሎ እየኮበለለ የሚሄደው ማን በፈጠረው ባህር ላይ ነው? እግዚአብሔር በፈጠረው። የሰውን ዕውቀት እንግዲህ የኛ ሊሚቴሽን ባህሩን የፈጠረውን አመልካለሁ ይላል። እየኮበለለ ያለው ግን እግዚአብሔር አምላክ ምጽአት ነው። ምጽአት ነው። ምጽአት ነው። አንዳንድ ጊዜ ሰዎች በኃጢአት ውስጥ ሲሆኑ የህሊና ወቀሳ መንፈስ ቅዱስ ወቅሶ ካልመለሳቸው ወደዚህኛው ሌብል ከተመጣ ከባድ ነው። የሚሆነውን ነገር እስከማያስተውል ድረስ በአንድ አረማዊ ተቀስቅሶ ጸልይ እስኪባል ድረስ በዚህ ማዕበል ውስጥ መተኛት መቻሉ እነሱንም ያነጋገረ ካፒታኑ እንደውም ልክ ጌታ ተነስ እንደሚለው ተነስ ነው ያለው። ተነስና ወደ አምላክ ጮህ። እሱ ግን እንዳያችሁት ምላሹን ይህ አደጋ የደረሰው በኔ ነው፣ እግዚአብሔርን ተመልሼ ንስሐ ገብቼ ወደ ነነዌ እሄዳለሁ፣ እግዚአብሔር ሆይ ይቅር በለኝ ብሎ ንስሐ ከመግባት ይልቅ ተመልሶ ተርፎ ነነዌ ሄዶ ከሚናገር መሞት ይሻለው ነበር። ጣሉኝ ተመልሼ አይኔ እያየ ታዝዤ ያን ከማደርግ ገርማችሁ ከሱ ይልቅ ካፒቴኑ የተመኘውን አይደል እግዚአብሔር ያደረገው። አምላክህ ያተረፈን ይሆናል፣ ተነስና ጸልይ።
ሰዎች እሱ ያለውን ተቀበሎ ለማድረግ እስኪቸግራቸው ድረስ እሱ እንዲተርፉ የማይራራላቸው አህዛቦች እሱን ለማትረፍ ያደረጉትን ነገር ስታዩ ምን ያህል ሩቅ እንደነበር ታያላችሁ። እነሱ አብዝተው ቀዘፉ፣ ሊቀበሉት አልቻለም። እኔ ነኝ ጣሉኝ፣ የፕሮብሌሙ የችግሩ የማዕበሉ ችግር እኔ ነኝና አውጥታችሁ ጣሉኛል። እነሱ ግን ኖ ዮናስ ትልቅ ችግር ከእግዚአብሔር ፊት ከመሸሹ በላይ ከእግዚአብሔር ባህሪ ተቃራኒ የሆነ ጭካኔ ርህራሄ የለሽ መሆኑ በእነዚህ ቁጥሮች መታያቸው። ስለዚህ ኢምፕሊኬሽኑ ምንድነው? ሰዎች ከተጠሩለት ዓላማ በወጡ ጊዜ ከመስመር በወጡ ጊዜ እግዚአብሔር እንዲኖሩለት ካሰመረላቸው መስመር በወጡ ጊዜ ካራክተራቸው አሳሲኔትድ ይሆናል። ጨካኞች ይሆናሉ። የሚራራ ልብ አይኖራቸውም። የእግዚአብሔርን ልብ ማድመጥ አይችሉም። በዚህ ምድር ላይ ከባድ ሰዎች ማለት ከእግዚአብሔር ነገር ጋር የተላቀቁ ብዙ ምሳሌ ላነሳላችሁ ይችላል። ትዝ ይላችኋል ያቺ ልጇ እንደሞተባት ያወቃች ሴት አይደል? የሷ እንደሞተባት ስላወቀች በቀጣዩ ላይ ጨካኝ ነበረች። ሰዎች ራእያቸውን ሲጥሉ፣ ሰዎች እግዚአብሔር ከሰጣቸው ዓላማ ሲወጡ በነፍሳቸው ውስጥ ከሚመጣው ማዕበል የተነሳ ከሚያልፉበት ተርሞይል የተነሳ በጊዜ ካልተመለሱ እየጨመሩ ነው የሚሄዱት። ዮናስ ግን በቃ በዛ ጭንቅ ሰዓት ላይ ሆኖ እንኳን ጥንካሬውን ይሁት መሞት እፈልጋለሁ፣ ልሙት፣ እኔ ነኝ፣ ወደ ባህር ጣሉኝ። በጣም ለእግዚአብሔር ያለውን ነገር የዘነጋ ከአሕዛብ በዛ ቴክስት ውስጥ ከመርከበኞቹ ከነሱ ያነሰ ላይፍ ከነሱ በታች ሆነ። ስለዚህ በነሱ ኢንቨስቲጌሽን በነሱ ምርመራ ዮናስ ዕብራዊ ነው። ዮናስ ያህዌን ያመልካል። ዮናስ እግዚአብሔር የየብሱና የምድሩ ፈጣሪ እንደሆነ ያውቃል፣ ተናግሯል። ግን ፕራክቲካሊ ከዚህ እውነት ጋር ተፋተዋል። የሰማዩን አምላክ አመልካለሁ፣ ዕብራዊ ነኝ፣ ሰማይና ምድሩን የፈጠረውን አምላክ አመልካለሁ እያለ የአምልኮ ዋና ኮንሴፕት ከሆነው መታዘዝ ጋር ፈሪሃ እግዚአብሔር ጋር ተፋተዋል። አምልኮ ዘምረን አጨብጭበን እልል ብለን ብቻ መሄድ ቢሆን እንዴት ቀላል ነበር። አምልኮን የሚያከብደው አምልኮ እዚህ ከምናደርገው ስርዓት ይልቅ የላይፍ ዘያችን መሆኑ ኑሯችን መሆኑ አምልኮ ባል ለሚስት ሚስት ለባል ባላት መስተጋብር ውስጥ መገለጡ፣ አምልኮ ባልንጀሮች መካከል ባለ መስተጋብር ውስጥ መገለጡ፣ አምልኮ በአሰሪና በሰሪ መካከል ባለ መስተጋብር ውስጥ መገለጡ ባይኖረው ነው። ለዚህ ነው አዲስ ኪዳን ብትናገሩ ነገር ባሮች ሆይ ይላል፣ ልጆች ሆይ ይላል፣ ሰራተኞች ሆይ ይላል። ስታደርጉ ለጌታ ብላችሁ፣ ሚስቶች ሆይ ለጌታ ብላችሁ ተገዙ ይላል አይደል? ለጌታ ብላችሁ ምንም እንኳን
እንደ እግዚአብሔር ቃል ለማይሄደው ሰክሮ እየተንገዳገደ ለሚመጣው ምንም እግዚአብሔር የለሽ ለሆነው እንኳን ባሎቻችሁ ሚስቶች ተገዙ። ይልቁን ንጹህን ህይወት እያየ በህይወታችሁ እንዲማረክና ወደ ጌታ እንዲመጣ በትህትና ዝቅ ብላችሁ አምልኮን የሚያከብደው አምልኮ የህይወት ዘዬ ነው። አምልኮ ምንናገረው ላይ አይደለም፣ ኮንፌስ ምናረገው ላይ አይደለም፣ ከምን ተገብረው ላይ። ይሰማችሁ ነው? ኮንፌሽኑ ደስ አይልም? ማን እኔ ዕብራዊ ነኝ ባህሩን የብሱን የፈጠረውን የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እስማ ደስ የሚል መታወቂያ ነው። አይዲ አመልካለሁ አሪሹር አመልካለሁ። ሱሳይዳል ነገር ውስጥ የገባ ሰው ነው ይሄን የሚለው። ሰው ከሚተርፍ እኔ ልሙት የሚል ሰው ነው። ሌላው ሰው ከሚጠቀም እኔ ጭሬ ልድፋው የሚል ከራሱ ነገር ውጪ ማየት ያልቻለ ሰው ግን ኮምፒውተር ለማድረግ አመልካለሁ አመልካለሁ አመልካለሁ። ስለዚህ ወገኖች ሆይ አንዳንድ እምነቶች መፈተሽ አለባቸው። ይፈተሹ። አሜን። አንዳንድ እምነቶች መሬት ላይ መሆናቸውን እንየው፣ በተግባር እየኖርናቸው መሆኑን እንየው። አይገርማችሁም? ከሱ ይልቅ እሱ ገና በቅዠት ውስጥ እንደዛ ያለ እነሱ ግን ተረድተዋል። ምንም ሊያረጉ አልቻሉም። ስለዚህ አውጥተው አጥብቀው ይናወጥ ስለነበር እንዳለቀቃቸው ባልቆ ያልታዘዘ ፕሮብሌም ችግር እንዳለ መርከባቸው ስላወቁ እነሱ አወጡና ጣሉት። ልክ በጣሉት ጊዜ ታሪኩን እንደምታውቁት ሰላማቸው ተመለሰ። ስለዚህ ይህ ታሪክ ሞር በዮናስ ውድቀት ላይ ነው የሚያተኩረው። ግን ከዛ ሌሰኑ ምንድነው? ኮንፌሽን ዊዛውት አክሽን ኢዝ ነቲንግ ማለት ነው። አዲስ እንግሊዘኛ ያመጣው ነው። ሃሌሉያ! የሰማችሁ ነው? ትላልቅ የሆነ ኮንፌሽን ኮንፌስ ብናረግ በቃ ጥሩ ነው። ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። ፕራክቲካሊ ግን የሚገለጥ በስራ የሚገለጥ ከስራ ያልተለየ እንዲሆን ያስፈልጋል። ከቁጥር 11 እስከ 16 ያለውን ፈጠን ብዬ ላንብበውና እንጨርስ። ባህሩ ሞገዱ አጥብቆ ያናውጠው ነበርና ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግ ባሉት፣ እርሱም የታላቅ ማዕበል በእኔ ምክንያት እንደሆነ አውቃለሁና አንስታችሁ ወደ ባህር ጣሉኝ አለ። ባህሩ ጸጥ ይልላቸዋል አላቸው። ሰዎቹ ግን ወደ ምድር ሊመልሱት አጥብቀው ቀሰፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው ይሁላችሁ ሉክ ከሱ ይልቅ አሁን እየጸለዩ ያሉት እየቃተቱ ያሉት እነዚህ ሰዎች አረማዊ ናቸው። እነዚህ ሰዎች አሕዛቦች ናቸው። አትሊስት ግን በችግር ጊዜው መጮህ የሚለውን ነገር እንደ ሰው ገብቷቸዋል። ወደ ማን እየጮሁ ነው ሌላ ነገር ነው። ግን በፈተና ጊዜ መጮህ፣ በችግር ጊዜ መጮህ የሚለው ግን ገብቷቸዋል። አቤቱ አሉ፣ ስሙ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕት አቀረቡ፣ ስለትንም ተሳሉ ይላል። እነዚህ ሰዎች ፈሪሃ እግዚአብሔራቸው፣ ርኅራኄያቸው ከነብዩ ይልቅ ስለዚህ አዩት። የሆነ ወንጀል አልመስላቸው አለ። የሆነ ከባድ ስህተት የሰራ ስላልመሰላቸው ግን ደሙ በእኛ ላይ እንዳይመጣ እኛ ችግር ውስጥ እንዳንገባ ብለው አምላክ የለሽ ብሎ ያሰባቸው ምሕረት አይገባውም ያላቸው
እነዛን ሰዎች እግዚአብሔር አምላክ ከሱ የተሻሉ እንደሆነ ታያላችሁ። ጌታ ስም የተባረከ ይሁን። ስለዚህ እግዚአብሔር ይሄን የማይታዘዘውን ነብይ በበረከት ፋንታ እርግማን የሆነውን አይሁዳዊ በኃጢአቱ ምክንያት ስቃይ ውስጥ የገባውን አንድን ሰው ታሪክ እናመጣለን። አንዱ አንዱን እየረዳው አንዱን ድሪፍት ስናረግ እየጨመረ ባለመታዘዝ ጀመረ። እስቲ አለመታዘዝ በሉ እስኪ። ባለመታዘዝ ጀመረ። አለመታዘዙ ላይ አልቆየም። የአንድ ሰው አለመታዘዝ በሰዎች ሕይወት ውስጥ ምን ያህል አደጋ ሊፈጥር እንደሚችል ታያላችሁ። እነዚህ ሰዎች ነጋዴዎች ናቸው። ሊትራል ነጋዴዎች ናቸው። ያልታዘዘው ነብይ እዛ መርከብ ውስጥ ሲገባ ደግሞ ማን ሲባል ለውድቀታቸው ለኪሳራቸው ያን ሁሉ ለመሆን ምክንያታቸው ማን ነበር? ይሄው ዮናስ። አያችሁ አንዱ እንዴት እንደሚሰራ። እሱ ብቻ አይደለም፣ እሱም አልቀረለትም። ስቃይ ውስጥ ተረሞይል ውስጥ ነው የገባው። ኃጢአተኛ በስቃይ ውስጥ እየተንገላታ ያለው ኃጢአተኛ እሱን ሆኖ ነው የሚጨርሰው። እግዚአብሔር የተባረከ ይሁን። ስለዚህ አለመታዘዝ አንድ ቦታ ላይ የሚቆም ነገር አይደለም። ልክ እንደ አሜባ እየተቆራረጠ የሚበዛ ኮሬክት ካላደረግ ነው ካላስተካከል ነው ጊዜ ወስደን ካላረም ነው አንዱ ችግር ሌላው ቢውልድ እያደረገ ይሄዳል። እዛ በኋላ ወደ ማንችለው ከዛ በኋላ ወደ ምን ከፍልበት ህይወት ውስጥ ያስገባናል። እሺ ብትሉ አይደል ድምጹን ዛሬ ብትሰሙ ዛሬ ተብሎ ሲነገር አሜን። አሁን መታዘዝ የእግዚአብሔርን በረከት ወደ ህይወቴ ወደ ሌሎች ሰዎች በእኔ በኩል እግዚአብሔር እንደሚያመጣ አለመታዘዝ ደግሞ ባንድም ይሁን በሌላ ፋሚሊዬን ሊሆን ይችላል፣ የቅርብ ጓደኞቼን ሊሆን ይችላል፣ ያለሁበትን ማህበር ሊሆን ይችላል። በቃ አንድ ሰው የአንድ ብልት መታመም the whole body እንደሚረብሽ አለመታዘዝ ውስጥ ያለ ነገር እያደገ ሲሄድ እርግማን ሆነ አይደል? ከርስ ሆነ። በሰላም ጭነው የተነሱበትን መርከብ ደስቲኒያቸው ሳይደርስ ኦልሞስት ባህር ውስጥ ጣሉት። እሱም በስቃይ ውስጥ ገባ። ስለዚህ ምንድነው ከሰማነው ዋና ነገር? በመታዘዝ ያለውን በረከት ተባርከን ለሌሎች በረከት እንድንሆን። አሜን። ተባርከን ለሌሎች በረከት እንድንሆን ይሄ የእግዚአብሔር ትራንዛክሽን በህይወታችን እንዲያልፍ ጥሪያችን የአብርሃም ጥሪ ነው። የአብርሃም ጥሪ ምንድነው? እባርካለሁ፣ ለበረከት አደርጋለሁ፣ የምድርን አሕዛብ በዘርህ ስሩዩ እባርካለሁ። እግዚአብሔር ሲጠራን እግዚአብሔር እንደ ጌታ ልጆች ሲሰበስበን ሊባርከን ለበረከት ሊያደርገን ጌታ የተባረከ ይሁን። ስለዚህ በእናንተ መስመር በረከት እንዲያልፍ በእናንተ ቤት በእናንተ ትዳር በእናንተ ኑሮ ለሰዎች የምታሳልፉት ነገር እንዲኖር እግዚአብሔር በመታዘዝ ህይወት ይባርከን። አሜን። ጌታ ሆይ ምን አደርግ ዘንድ ትወዳለህ እንዳለው በሉት። ጌታ ሆይ ምን አደርግ ዘንድ ትወዳለህ? እሺ እላለሁ፣ እታዘዛለሁ፣ ቃልህን እታዘዛለሁ፣ ድምጽህን እታዘዛለሁ። እግዚአብሔር ባንድም በሌላ መንገድ በሚናገረን አቅጣጫ ለመታዘዝ ልባችን እንድናዘጋጅ እግዚአብሔር ይርዳን። እንነሳና እንጸልያለን።